የበሽታው ምንነት አዝማ አስም ይህ በሽታ ማለት በአየር ማስተላለፊያ ቱቦዎች ውስጥ ኢንፍላሜሽን እብጠት ፈሳሽ መብዛት እና በአጠቃላይ የቱቦ ጥበትን የሚያስከትል በሽታ ነው። ይህ በሽታ በተደጋጋሚ የሚያጠቃቸው ሰዎች የአስም በሽተኞች ይባላሉ። ይህ በሽታ ከፍተኛ እና አስቸጋሪ አተነፋፈስ፣ የደረት መወጠር፣ ማሳልና የትንፋሽ ማጠር ምልክቶችን ያሳያል። ብዙ ጊዜ ሳል የሚከሰተው ጠዋትና ማታ ላይ ነው። ይህ በሽታ አይድንም፣ ነገር ግን ምልክቶቹን መቀነስ ይቻላል። ይህ በሽታ ሁሉንም ሰዎች ያጠቃል። ሕፃናትን በብዛት ያጠቃል። ሂስትሪ የበሽታው አመጣጥ ታሪክ በ460 ቢሲ ሂፖክራተስ የሚባል ተመራማሪ ስለዚህ በሽታ የመጀመሪያውን ገለጻ አደረገ። ሂፖክራተስ በመተንፈሻ አካላት በሽታና በአካባቢ መካከል ዝምድና እንዳለ ለመጀመሪያ ያሳወቀ ተመራማሪ ነው ተብሎ ይታመናል። በ327 ቢሲ ስትራሞኒየም የሚባል ተክል ደረት ላይ የሚያፍንን ነገር ለቀቅ ለማድረግ መጨስ ተጀመረ። በ100 አዳሪቲዩስ አፍ ካፓዶሻ የሚባል የግሪክ ተመራማሪ ስለ አስም በሽታ ትክክለኛ ገለጻ አደረገ። ይህ በሽታ ደረት ላይ ክብደት መስማትን፣ ትንፋሽ ማጠርን እና ድካምን እንደሚያሳይ ገለጻ አደረገ። በ1135 እስከ 1204 ታድ ማይሞኒዲስ የሚባል አይሁዳዊ ሐኪም እና ተመራማሪ ለዚህ በሽታ ታማሚዎች እረፍትና እንቅልፍ፣ ብዙ ፈሳሽ እና የዶሮ ሾርባ እንዲወስዱ ይመክራቸው ነበር። በሽታው ቅዝቃዜ ሲኖር እየባሰ እንደሚመጣና ከፍተኛ ማሳልና ትንፋሽ ማጠር እንደሚከሰትና በስተመጨረሻ አክታ እንደሚወጣ ገለጻ አደረገ። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች በዓለም ላይ በግምት ከ334 ሚሊዮን በዚህ በሽታ ተይዘዋል። በየዓመቱ 250,000 ሰዎች በዚህ በሽታ ይሞታሉ። በ2025 ዓመተ ምህረት በዓለም ላይ 100 ሚሊዮን ሰዎች በዚህ በሽታ ይያዛሉ ተብሎ ይገመታል። ቻይልድ ኦንሴት አዝማ አንዳንድ ሰዎች ይህ በሽታ የሚይዛቸው ገና በልጅነታቸው ነው። በዘረመል ምክንያት እነዚህ ሰዎች አለርጂ ያጋጥማቸዋል። አዳልት ኦንሴት አዝማ ዕድሜው ከ20 ዓመት በላይ የሆነው ሰው አስም በሽታ ሲይዘው አዳልት ኦንሴት አዝማ ይባላል። ይህ አይነቱ በሽታ በብዛት አይከሰትም። ይህ አይነቱ በሽታ ሴቶችን በብዛት ያጠቃል። ይህም በአለርጂ ምክንያት ይከሰታል። ለአንዳንድ ኬሚካሎች፣ ፕላስቲኮች፣ ብረቶች፣ መድኃኒቶች እና የእንጨት አቧራ ስንጋለጥ ይህ በሽታ ሊይዘን ይችላል። ኤክሰርሳይዝ ኢንዱስድ አዝማ ከስፖርት እንቅስቃሴ በኋላ የሚያፍነን እና መተንፈስ የሚያስቸግረን ከሆነ ይህ አይነቱ በሽታ ሳይዘን አልቀረም ማለት ነው። አንዳንድ የስፖርት እንቅስቃሴዎች የአየር ማስተላለፊያ ቱቦዎች ላይ ኢንፍላሜሽን ያስከትላሉ። ይህም የዚህ አይነቱ የአስም በሽታ እንዲከሰት ያደርጋሉ። ኮፍ ኢንዱስድ አዝማ ይህ አይነቱ የአስም በሽታን መርምሮ ለማወቅ አስቸጋሪ ነው። ምክንያቱም ክሮኒክ ብሮንካይትስ፣ ፖስት ኔዛል ድሪፕ ዱቱ ሄይ ፊቨር ወይንም ሳይኑስ ከሚባሉ በሽታዎች ጋር ስለሚመሳሰል ነው። በተጨማሪም ይህ አይነቱ በሽታ ሳል ብቻ ሊኖረው ይችላል። ሌሎች የአስም በሽታ ምልክቶችን ላያሳይ ይችላል። በተጨማሪም ሳሉ በቀን ውስጥ ማንኛውም ሰዓት ላይ ሊከሰት ይችላል። ኖክተርናል አዝማ ይህ አይነቱ በሽታ በማታ ብቻ የሚከሰት በሽታ ነው። የዚህ በሽታ ምክንያቶች አቧራና የቤት እንስሳት ብናኝ ወይንም የሳይነስ በሽታ ናቸው። ስንተኛ ከፍተኛ አተነፋፈስ እና የትንፋሽ ማጠር ምልክቶች ይታዩብናል። እኛ ግን ስለተኛን ላይታወቀን ይችላል። ከእኩለ ሌሊት በኋላ በሽታው ሊቀሰቅሰን ይችላል። ስቴሮይድ ሬዚስታንት አዝማ ሰቪር አዝማ ሳም ስቴሮይድ ቴራፒ The patient responds to regularly inhaled glucocorticoid steroid therapy due to steroid resistance by reducing airway inflammation and immune activation.
Glucocorticoids are used to treat asthma. However, patients with steroid-resistant asthma have higher levels of immune activation in their airways than do patients with steroid-sensitive ASS asthma. አጫሽ መሆን፣ በሥራ ምክንያት ለተለያዩ ኬሚካሎች ተጋላጭ መሆን፣ አስም ያለበት የቤተሰብ አባል ሲኖር፣ ሌላ የአለርጂ በሽታ ሲኖርብን፣ atopic dermatitis or allergic rhinitis, hay fever፣ ክብደታችን ከልክ በላይ ሲሆን፣ ከሲጋራ አጫሾች ጋር ብዙ ጊዜ አብረን የምንሆን ከሆነ፣ ለበካይ ጭሶች ተጋላጭ ስንሆን፣ ቦርጫም መሆን። ሪስክ ፋክተርስ፣ ለበሽታው ተጋላጭ የሆኑ ሰዎች ለምን የአስም በሽታ እንደሚይዛቸው እስካሁን በእርግጠኝነት የሚታወቅ ነገር የለም። ነገር ግን በአለርጂ፣ በምንኖርበት አካባቢያዊ ነገሮችና በዘረመል አይነት ሊሆን ይችላል ተብሎ ይታመናል። ይህ በሽታ የሚጀምርበት ምክንያት ከሰው ሰው የተለያየ ነው። የዚህ በሽታ የተወሰኑት ምክንያቶች የሚከተሉት ናቸው። የአየር መበከል እና ጭስ፣ ቀዝቃዛ አየር፣ ስሜት እና ጫና፣ የሲጋራ ጭስ፣ በዘር የሚመጣ የአለርጂ በሽታ፣ የአቧራ፣ ፈንገስ፣ ማይትስ እና ኮክሮችስ አለርጂ። የተወሰኑ መድኃኒቶች፣ ቤታ ብሎከርስ፣ አስፐርን፣ አይቡፕሮፈን፣ አድቪል፣ ሞትርን አይቢ፣ አደርዝ፣ አንድ ናፕሮክሰን፣ አሊቭ። ጋስትሮኤሶፋጂያል ሪፍላክስ ዲዚዝ፣ ገርድ፣ የጨጓራ አሲድ ወደ ጉሮሮ ሲመጣ። ኮዘዝ፣ የበሽታው መነሻ ምክንያት። ሲምፕቶምዝ፣ የበሽታው ምልክቶች፣ የአስም በሽታ ሊይዘን ሲል የሚታዩብን ምልክቶች። ጉሮሮ መብላት ወይንም መቆሰል፣ በሌሊት ከእንቅልፍ መንቃት፣ አይኖቻችን ዙሪያ ጥቁር መልክ፣ ፈሳሽ ንፍጥ የበዛው ወይንም የተደፈነ አፍንጫ መኖር፣ የድካም ስሜት መጨመር፣ የደረት መወጠር፣ ህመም እና ግፊት፣ የትንፋሽ ማጠር፣ ማሳል፣ በተለይ በማታ፣ ከፍተኛና የተቸገረ አተነፋፈስ፣ መጠማት፣ የሚያሳክክና ፈሳሽ ያለው አይን መኖር፣ አፍንጫችንን መብላት፣ ማሳከክ፣ ማስነጠስ፣ የሆድ ህመም፣ ራስ ምታት፣ ትኩሳት፣ እረፍት የለሽ ስሜት፣ የፊት መልክ ፔል ወይንም ፍላሽድ መሆን፣ በተደጋጋሚ ጉሮሮ ማጽዳት። ሕፃናት በዚህ በሽታ ሲያዙ የሚከተሉትን ምልክቶች ያሳያሉ። ለቀናት ወይንም ሳምንታት የሚቆይ የማያቋርጥ ሳል መኖር። በተጨማሪም ድንገት የሚያስደነቅ የመተንፈስ ችግር መኖር። የአንገታችን ወይንም የደረታችን ጎን ቆዳዎች እስኪወጣጠሩ ድረስ መተንፈስ መቸገር። ፍሪኩዌንት ኮልድስ ዳት ሴትል ኢን ዘ ቼስት። ይህ በሽታ የሚያስከትላቸው ሌሎች ውስብስብ የጤና ችግሮች የሚከተሉት ናቸው። የአእምሮ ጫና፣ ጭንቀት እና መደበር። ኒሞኒያ፣ የሳምባ ኢንፌክሽን፣ የሳምባ እርስ በርሱ መጣበቅ። ላንግ ኮላፕስ፣ የሳምባችን ሥራ አፈጻጸም በከፍተኛ ደረጃ መውረድ። ሬስፒራቶሪ ፌሊየር፣ where the levels of oxygen in the blood become dangerously low, or the levels of carbon dioxide become dangerously high. በመድኃኒት የማይሻሻል የአስም በሽታ ሁኔታ መከሰት። ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ። በመጀመሪያ ሐኪሟ ስለ ጤና ታሪካችን በጥንቃቄ ትጠይቀንና ከዚያም አካላዊ ምርመራ ታደርግልናለች። በቤተሰብ የአስም በሽታ ታሪክ እንዳለብን፣ በብዛት የምንወስዳቸው መድኃኒቶች ካሉ፣ የሥራና መኖሪያ ሁኔታና የአኗኗር ዘይቤያችንን ትጠይቀናለች። ከዚህ በፊት የአለርጂና ተመሳሳይ ችግሮች አጋጥመውን ከነበረ፣ ሐኪሟ እነዚህን ምርመራዎች ካደረገችልን በኋላ የሚከተሉትን ተጨማሪ ምርመራዎች ልታደርግልን ትችላለች። ላንግ ፋንክሽን ቴስትስ፣ የሳምባ ሥራ አፈጻጸም ምርመራ። ይህ ምርመራ ሳምባችን ምን ያህል አየር ማስገባት እና ማስወጣት እንደሚችል ይመረምራል።
ይህ ምርመራ ስፐሮሜተር የሚባል መሳሪያንን በመጠቀም በምን ያህል ፍጥነት አየር ማስወጣት እንደምንችል ይመረምራል። Bronchoprovocation test. It is a test to measure how much sense the airway is of your nose. With the help of spirometer, function of the lungs is repeatedly measured during the physical activity.